ሰላም እንደናችሁ የኢየሱስ ስም የተባረከ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረግ ስሙ። ይሄንን ጉድ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። እንግዲህ ጆሮ ያለ ይስማ። ዛሬም ለብሽሽቅ የሚመስላችሁ ሰዎች ኢየሱስ ያድናል ስንል የኛ ይበልጣል የእናንተ፣ ይሄንን ተው ስማ። ህይወት የማይሰጠውን ተራ ነገር ዝም ብለ ያነሳ እንትን ነው እያልኩ ብትል ደስ ይላችኋል። ኢየሱስ ግን ህይወት ስለሆነ አጋንንት አይፈልግም። ክብር ለኢየሱስ ይሁን። ስሙ ብቻ ጉድ። አስቢ እንግዲህ ከዛ ሁሉ ክብር ኢየሱስን በመምረጤ ኢየሱስን በመውደዴ አፕሪሺየት ሊያደርጉኝ ሲገባ ድንጋይ ነው የመጣ። ዘፋኝ እያለው ያልነበረ ድንጋይ ለኢየሱስ ተለየው፣ ኢየሱስን ወደድኩት ስል ግን ድንጋይ መጣ ማለት ነው። ከዛ በጣም ብዙ ተስፋ መቁረጦች መጡ። ሰዎች ስለሚያበረታ አወራዋለሁ። የነበረኝ ነገር ሁሉ አመድ ሆነ፣ አፋ። ተስፋ ቆረጥኩኝ፣ በጣም ተስፋ ቆረጥኩ። በቃ ኢየሱስን እንደምወደው አውቃለሁ፣ ግን ብዙ ያልገቡኝ ነገሮች ስለነበሩ ወዴት መሄድ እንዳለብኝ አላውቅም። ስለዚህ በጣም ብዙ ጊዜ ራሴን ለማጥፋት በቃ ሰይጣን ምንድነው የሚለኝ መሰለሽ? ልክ ሊተራሊ በጆሮ ይመጣል። ይኸው ምንም እኮ አጠቅምኝ። ይሄ ሁሉ የሚወድሽ ህዝብ አይፈልግሽም። የነበረሽ የኔ የምትይው ነገር ሁሉ አመድ ሆኗል። ስለዚህ ለምን አትሞችም ይለኛል። ታውቂያለሽ? ልክ በአካል መጥቶ ማለት ነው። ባይዞች ሰይጣን ማለት ነው ሲመጣ ሪያሊቲ ነገር ይዞ ነው የመጣው። ኢየሱስንም ማቴዎስ 4 ላይ በሪያሊቲ ነገር ነው ሊጥለው የመጣው ማለት ነው። እውነቱን ዞር ብዬ ሳይ ያ ሁሉ ሪጀክሽን፣ ያ ሁሉ ድንጋይ፣ ዘወር ብዬ ወደዚህ ሳይ ሁሉም ነገር አመድ የሆነበት ጊዜ ነበር። ስለዚህ በቃ እውነቱን ነው ሰይጣን ብሞት ነው ይሻለኝ። ስለዚህ በተደጋጋሚ ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ስነድ በጣም በቃ ግልጽ የሆነ ድምጽ ሃይዌይ ላይ ማለት ነው 70 ነው እንግዲህ አስቢ። ሃይዌይ ላይ የምትነጁ ዝም ብሎም አይደለም፣ እንደኛ ሀገር ስፒድ አይደለም። አሁን ውጪ በቃ ይለኛል። ታውቂያለሽ? በጣም እታገላለሁ፣ እጮሃለሁ፣ ጌታ ኢየሱስ ጌታ ኢየሱስ እርዳኝ እላለሁ። በቃ ምን እንደማደርግ አላውቅም። እንግዲህ ይሄ ትራንዚሽኑ ላይ ነው አስቢ። ከዛም ወጥቼ ተወግዤ ብቻዬን ነው ያለሁት። እዚህ ያለው አካባቢም ገና ጆይን ስላላረኩ አያውቅም። ብቻዬን እና እጮሃለሁ፣ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። ከዛ ወጥመድ ኢየሱስ ከሌለበት አምልጦ መምጣት ቀላል እኮ አይደል? ጌታ ጌታ ሆኖ ነው እንጂ ቀላል አይደለም። አሁን እይታችን ወጥተ ስለተናገረች ነው አብዛኞቻችን ከምን አይነት ወጥመድ ውስጥ እንደወጣን ወጥተን ከመጣን በኋላ ራሱ ምን አይነት ነገር እንዳጋጠመን ከባድ እኮ ጌታ ስላለ አያችሁ። ኢየሱስ ይሻላል ብለን ስለመጣን ደግሞም እሱ በእጁ ስለያዘን ነው እንጂ ለማጥፋት የሞከረው ብዙ እኮ ነው። ወደ ኋላ ለመመለስ ወደ ጨለማ በኢየሱስ ከባድ እኮ። የጌታ እጅ ስላለ ብቻ ነው በህይወት ቆመን ስለ ኢየሱስ እያወራን ያለን። ባይሆን አጋንንትማ አጥፍቶ ነበር። ክብር ለኢየሱስ ይሁን። እንደዚህም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን።
ሁልጊዜ ራሴን እንደማልጠቅም እንደማረባ አስባለሁ። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ ምድረ በዳ ላይ ብቻዬን ወዴት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ፣ አባ እባክህ እርዳኝ። ምን ማድረግ እንዳለብኝ ወዴት መሄድ እንዳለብኝ አላውቅም። የሪጀክሽን ማለት እውነቴን ነው የምልሽ። እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል። ምን ነው ይሄንን ሪጀክሽን እንደዚህ ነው እኮ ሪጀክት ያደረግሽኝ፣ ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ ነኝ። ወይኔ እንደዚህ ነው ሪጀክት አድርጌ ኖርኩት። አልሰማ ብዬ አላዳምጥ ብዬ አልረዳ ብዬ። ወይኔ ኢየሱስ ያማል እኮ ሪጀክሽን ያማል። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት፣ ይበልጥ ኢየሱስን እየወደድኩት። በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቻው አለ። ግን ኢየሱስ ወደ ራሱ እያስቀረበኝ እያስጠጋኝ በምድረ በዳ ባብጣታለሁ አይደል የሚለው እያባበለኝ እኔም ሳልሞት ሰይጣንም ያሰበው ሳይሳካለት። ምክንያቱም ሰይጣን ያውቃል፣ አስቀድሞ ምን ሆነውን ያውቃል። እኔ እግዚአብሔር ለዚህ አገልግሎት እንደጠራኝ አላወኩም። በቃ የኔ መጨረሻ ይሄ ነው። ራሴን ጠላሁት። ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ። ለዘላለም የተባረከ ይሁን። አይገርምም? አብዛኞቻችን እየሰማን ግን እንዳልሰማ ሰው ጀርባ ሰጥተን ያንን የመሰለ ዋጋ የከፈለውን ኢየሱስ ክርስቶስን እንደ ተራ ነገር ቆጥረን ኢየሱስ ክርስቶስን ላለመስማት ላለመቀበል ብዙ ነገር ስናወራ ኖረን ተመልሰን ግን ስንመጣ በፍቅር ይቀበላል። ኢየሱስ የተባረከ ይሁን። እውነት ያንን ሁሉ በደል እየቆጠረ እሱም እንደ ሰው ቢሆን ኖሮ አስቡ። ሐሳብ ቀይሮ አይጠብቅም። ሁሌም የሱ እጅ ክፍት ነው። ኢየሱስ ያድናል። ስሙ ብቻ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ እና ሞዬ ነው በቃ ሁሉን ነገር ያደርጋል። ወጥቶ ባለቤቴ መኳንንት አንድም ነገር ውስጥ አልገባ። ፀጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። ቤት ኪራይ የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ! ወደ ወቃ ያስወጡናል። ገበያ መገበያት አልችል በገንዘብ እንግዲህ አስቢ። የነበረ ጥላቻ ልነግርሽ አልችልም። እና ግን አሁን ይሄንን ተሰሙ ሰዎች ላይ አይደለም። እዚህ ሁሉ ዋና መነሻ ምንድነው? አጋንንት ህይወት ያገኘውን ሰው አይፈልግም። ለምን ህይወት አገኘች እኮ በሷ በኩል ህይወት የሚያገኙ ብዙ ሰዎች ስላሉ ያንን አይፈልግም። በሰው ልብ ውስጥ የሚገርም ጥላቻ ይከታል። ስጋ ለባሹን ተጠቅሞ እንደዚህ ያስጨንቃል። አቤት አቤት አቤት! ኢየሱስ ብቻውን ያድናል። ምንም ወንጀል ሰርታ አይደለም፣ ሰርቃ አይደለም፣ የሆነ ተንኮል ኢየሱስ አስቡ። ኢየሱስን ብሎ መውጣት እንደዚህ ዋጋ ያስከፍላል። ዘፋኝ በነበርኩ ሰዓት ምንም አላደረኩም። እውነት እኮ ተመሳሳይ ምርት ነው። ምን ችግር አለ? ኢየሱስ ያድናል። ኢየሱስም ሲጠራ ግን አጋንንት እንደዚህ ይሆናል። ከያለበት ሁሉ ይወጣል እባብ። የተወጋዩን በኢየሱስ ስም። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል፣ ህይወት ይሰጣል። ኑ ወደ ኢየሱስ፣ ህይወት ታገኛላችሁ። አምልጡ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ስሞይንንም ወደ መናፍቃን አዳራሽ የተጓዘው ትውልዱ ለምንድን ነው? ምክንያቱና የተገኘችውን ድንግል ማርያምን ያመሰግናል። ምክንያቱም ረቂቅ ቃል የገዘፈው ሕያው ቃል ሟች የሆነው ዘላለማዊ ቃል ጊዜያዊ የሆነው ምድርና ሰማይ የታረቁት ሰውና እግዚአብሔር የተገናኙት የጥሉ ግድግዳ የፈረሰው የለያየን መጋረጃ የተቀደደው በድንግል ማርያም ነው። እንባችን የታበሰው፣ ቁስላችን የተፈወሰው፣ ብሶታችን የተነፈሰው፣ የጎደለው የሞላው በድንግል ማርያም ነው። ያቺ አስታራቂ፣ ያቺ ቤዛ አንተ
መስቀል ላይ የዋለው የድንግል ማርያም ሥጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት፣ አለኝታህ ናት። ዕለት ዕለት ሳሊ ለነ ቅድስት በል መጥተህ እዚህ ለምናት። የለማኝ ምርኩዝ ናት፣ የበሽተኛ ፈውስ ናት፣ ለታረዙ ሰዎች ልብስ፣ ለተራቡ ሰዎች ምግብ የምትሆን ናት። ሰይጣን ደግሞ እንደመቤታችን የሚፈራው እንደመቤታችን ሰይጣን የሚፈራው ነው። እኔ ክርስቶስንም እንደመቤታችን የሚፈራው አይመስለኝም። ሰይጣን አይመስለኝም። ለድንግል ማርያም ምን ስጦታ አላችሁ? ይፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደለ? ሰጊድ ወአማይ ደሉ ለስዕልክ ይላል። ስግደትና እጅ መንሻ ያስፈልጋል። ታዲያ ከዚህ ጉድ ትውልድ ሳያመልጥ ምን ይሁን እያየ ሲኦል ይግባ። አሁን የተወራው በሙሉ እኮ ለኢየሱስ ነው። ቀይረው ለሰው ቁጭ። አሁን ይሄንን ጉድ እየሰማችሁ አሜን ብላችሁ የምታጨበጭቡ ሰዎች ጌታ ኢየሱስ ልብ ስጣችሁ። መጽሐፍ ቅዱስን ገልጣችሁ አንብቡ። ሰው እንዴት ወደ ሞት እየሄደ እየተነዳ ያጨበጭባል? ያሳዝናል። ከዚህ ጉድ አምልጡ። ሕይወት ኢየሱስ ነው። ኧረ በኢየሱስ ስም ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ ስሙ። የክርስትና ስሜ ፍቅረ ማርያም ሞላልኝ ነው ባለው እንጂ ዳዊት ሞላልኝ አይደለም ባለው። የማርያም ወዳጆች ናቸው የኔ ቤተሰቦች። እኔስ ማርያምን ጠልቼ ነው? እኔ ማርያም ባገኛት እግሯን አቅፌ በሳምኩት። እንኳን ማርያምን አይደለም የሞተችው እናቴን ባገኛት ደስ ይለኛል። ከየት አገኛታል? እኔ ከእናቴም ተወልጄ ሳድግ የሰማኋት ቋንቋ የእናቴ ተረት እውነት ተናግሮ መሸበት ማደር የሚል። እናንተ ውሸት ተናግሮ አጭበርብሮ መኖር ከሆነ የሰማችሁት አላውቅም። ምን አጠፋ? እንወደውንማ ያዳነኝን ጌታ እናንተም ተቀበሉት፣ እናንተም ውደዱት። አካሄድ አይደል? ምን አካሄድ አይደለም? አንቺ የፈራሻቸውን ዘመዶች እኔን መሰከርኩላቸው። ምን አጠፋ? ምን አረፍኩኝ? ቀስ ብሎ ነው። አንቺ ቀስ ብሎ ስትሄጂ እናትሽ፣ አባትሽ፣ ወንድሞችሽ የገሃነም እሳት ከሚበላቸው እኔ ቢወግሩኝ የሚገሩኝ ብዬ ብናገርስ ምን ክፋት አለ? እኔ ስለምወዳቸው እንጂ የተናገርኩት እኔ ስለምጠላቸው። ጠላትማ እናንተ ናችሁ። ጠላትማ እናንተ ናችሁ። ደስ ይላል። አንዳንድ ሰዎች በቃ የራሳቸውን ክብር የሆነ ነገር ጥቅምን አስበልጠው ስለ ኢየሱስ መናገር አይፈልጉም። ስለ ኢየሱስ ያልሰሙ ብዙ ሰዎች በእነሱ ዙሪያ መናገር አይፈልጉም። እነሱ ጋር ተፈቃቅሮ ተዋዶ መኖር ይፈልጋሉ። ይሄ እኮ ተዋዶ መኖር አይደለም። እንዴት ሰው ወደ ሞት እየሄደ ዝም ብለህ ታያለህ? ከዚህ በላይ ጭካኔ እኮ የለም። ስለ ኢየሱስ አለመናገር እኮ እነሱን መውደድ ማክበር እኮ አይደለም። የመጨረሻ ጨካኝ እንደሆንክ ነው የሚያሳየው። ሰው ወደ ሲኦል እየሄደ አስቡት፣ ወደ ገሃነም ወደዛ እየሄደ ዝም ብሎ ማለት አይከብድም? ኢየሱስ ያድናል። ምንም ማድረግ አይቻልም። በአደባባይ ስለሱ እናወራለን። ሕይወት ኢየሱስ ነው። ኑ ወደ ኢየሱስ ስሙ። ይሄንን የማግድ ዛፉ ነኝ፣ ፍራሹ ነኝ፣ ተነጥፋልኝ ምንም ሳይነካኝ። አትታገል የኔ ወንድም። በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ እረፍት አለ። ና ወደዚህ እረፍት ተጠብቆልሃል። ከፊት እግዚአብሔር ለዘላለም ያሳርፋል። አትሰቃይ። ግራ ተጋባሁ። ዋጋ አትክፈል፣ አትሰቃይ። ና ወደ ኢየሱስ። ሕይወት አለ እሱ ጋር ታግለ። ኧረ በስመ አብ! እንዲህ ዋጋ ከፍለ ለመግባት አያሳዝንም? ና ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ወይንም በዚያ ዓለም ላይ እኖራለሁ ብትል ለማን ትኖራለህ? ለኢየሱስ እኖራለሁ። ለኢየሱስ እኖራለሁ አለ። በጣም ጥሩ ባቤ። እዚህ ሰፈር ያንተ ጓደኛ ማን ነው? ለኔ ጓደኛ የለም። ታዲያ ያንተ ጓደኛ ማን ነው? ኢየሱስ ብቻ ነው። የኔ ጓደኛ ኢየሱስ ብቻ ነው አለ። አሜን። እኛም እንወዳለን። የኛ ጓደኛም ኢየሱስ ብቻ። ለኢየሱስ እኖራለሁ። ተባረክ። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሕይወት እሱ ነው። ሰው አይደለም። መምህር በአባቴ ቤት ብዙ መኖሪያ አለ። መጥቼ ወስታለሁ። ብዙ ስፍራ አለ። ጠሊ ወደ ፈተና ተክታችን ጠሊ እግዚአብሔር መንፈስ እግዚአብሔር ቃል በፈተና ጠና ተባረክ ይሆንኩኝ። በፈተና ጠና ተባረክ ይሆንኩኝ። ወደ ፈተና ተክታችን ጠሊ እግዚአብሔር አለ። በምድረ በዳ ያኖረኝ እግዚአብሔር ተሰይጣን ጠላት ሰንሰለት ፈታኝ ተዓለም ኮተታዋይ ተምድረ በዳ ተውጥት ዘንጋ ያጽንካት ያትወካ ካራዋኝ ኢየሱስ ነው። ማን ነው?
ምንድነው? አገራችን ሰማይ ነው። መንግስተ ሰማይ በርናት የታረደ በግንባር ጠለ በግንባር ያልክ ከክርስቶስ ጎዳና ወደ ጎዳና ወደ ተክርስቶስ መተቴ ኮተቴ እና አራቴ ኢተ ተክርስቶስ ጎዳና ተክርስቶስ ወደ ጎዳና ታርክኝ ተክርስቶስ ናነህ። ኧረ ኢየሱስ ያድናል። እንዲህም ሆኖ ስለሱ ማውራት ይቻላል። ቢዚ ነኝ እንትን ነኝ አልተመቸኝም ምናምን ብላችሁ የምታወሩ ሰዎች እዩ ደስ አይሉም? ሰው እንዲህም ሆኖ ያመሰግናል፣ ስለ ኢየሱስ ይመሰክራል። ክብር ለኢየሱስ ይሁን። ዋው ደስ ይላል። ኧረ ኢየሱስ ያድናል። ኑ ወደ ኢየሱስ። ሕይወት ኢየሱስ ነው። ተግታችሁ ጸልዩ። ደስ የሚል ቆንጆ መልእክት። ስወይንንም ምን አደርጋለሁ እዚህ? በቃ መብላት፣ መጠጣት፣ መነሳት፣ መተኛት፣ መምጣት፣ መግባት፣ በቃ መስራት፣ ላብ ማፍሰስ፣ ገንዘብ ማግኘት፣ ምግብ መብላት፣ መተኛት፣ ሽንት ቤት መሄድ፣ በቃ ይሄው ነው ኑሮ። በቃ ህይወት ይሄው ነው። የምን ጥያቄ ነው? ጥያቄው የምን ጥያቄ ነው? የፐርፐዝ ጥያቄ ነው አይደል እንዴ? ለምን ተፈጠርኩ? ምን አደርጋለሁ ነው። የዓለምን ህብረተሰብ ወይም ህዝብ በአንድ ቁጥር ለመጨመር ነው በቃ የተፈጠርኩት፣ በልቼ ጠጥቼ ለመኖር። ይሄን ለሱ እንዳልተፈጠርን ግን ቃሉ ነግሮናል። ኧረ ክብር ለእግዚአብሔር ይሁን። እግዚአብሔር በዓላማ ወደዚህ መድረክ በእናቴ ሆድ ውስጥ እንደሰራኝ ሲሰራኝም ግሩምና ድንቅ አድርጎ ክብር ለጌታ ይሁን። አሜን። ምንም ቁመቴ ቢያጥር ግሩምና ድንቅ አድርጎ ባለንበት ሁኔታ ምንም አይነት እንሆን፣ ጠይም እንሆን፣ ቀይ እንሆን፣ ረጅም እንሆን፣ አጭር እንሆን፣ ሰፋ እንበል፣ ጠበብ እንበል፣ እግዚአብሔር ግሩምና ድንቅ አድርጎ ፈጥሮናል። ኧረ እግዚአብሔር የተባረከ ይሁን። አሜን። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።